የሁሉ ቁጠባና ብድር ህብረት ስራ ማህበር ከተመሰረተ 3 ዓመታትን አስቆጥሯል። ስራ አጥ ለሆኑ ዜጎች እየሰጠ ያለው አገልግሎት ደግሞ ከፍተኛ ነው። በርክክብ ስነ ስርዓቱ ላይ የተቋሙ ሰራተኞችና የእድሉ ተጠቃሚ ታክሲ አሽከርካሪዎች ተገኝተዋል። በዚሁ ጊዜ የሁሉ ቁጠባና ብድር ህብረት ስራ ማህበር የሀብት አሰባሰብና ማርኬቲንግ ክፍል ኃላፊ ለምለም ለማ እንዳሉት ማህበሩ አሁን ላይ ለሌሎች ቆጣቢዎችም ታክሲ በመግዛት እንዲጠቀሙ የማድረግ ስራ ነው ብለዋል። ቁጠባ የሚቆጥቡት 30% ይቆጥቡና ቀሪውን ተቋሙ በሚያመቻችላቸው ብድር ተቋሙ ከመኪና አቅራቢዎች ጋር አግሪመንት በመፈጸም የመኪና ግባቶችን ያዘጋጃል። ቀሪውን ራሱ ተቋሙ ነው መተማመኛ ሰጥቶ የሚጨርሰው። እነሱ ደግሞ እየሰሩ የሚከፍሉበት አማራጭ ነው ያለው። በጣም በሚባል ደረጃ በሁሉም ሴክተሮች ላይ ተደራሽነታችንን አስፍተን አሁን በሁሉም የሀገራችን ክፍሎች በሚባል ደረጃ ቅርንጫፎችን ከፍተናል። ስለዚህ ለሁሉም ቅርንጫፍ ላይ ላሉ ማህበረሰቦች ለመድረስ ብዙ አይነት ስትራቴጂክ እቅዶችን አቅደን እየሰራን ያለ ነው። ባለፉት 6 ወራት ተቋሙ ለበርካታ ዜጎች ብድር መስጠቱን ያስታወሱት ኃላፊዋ በዚህም ውጤት መገኘቱን ገልጸዋል። በብዙ ሴክተሮች ላይ በጣም እየሰራን ያለ ነው። ይሄንን ሴክተር ግን ዛሬ ከፍለን በሐዋሳ ላይ ይሄንን መርሃ ግብር ልናሰናዳ ይቻልነው በሐዋሳ ብቻ በዚህ በ6 ወር ውስጥ ለ350 አሽከርካሪዎች የታክሲ ባለቤት የሚሆኑበትን ከህልማቸው ጋር የሚገናኙበት። ምክንያቱም አብዛኛው የታክሲ አሽከርካሪ ተቀጥሮ የሚሰራ የሰው የሚነዳ ህልም ያለው ግን በአንዳንድ መሰረታዊ ሪኳየርመንቶች ምክንያት ፋይናንስ እድል የማግኘት ያልቻለ ማህበረሰብ ነውና እኛ ግን እታች ያለው ማህበረሰብ ሁሌም እንደምንለው የሁሉ በቀን 10 ብር መቆጠብ የሚችል ሰው በሙሉ የሁሉ አባል ነውና በዛ ሴናሪዮ እታች ድረስ ስለምናበድር እነዚህ ሰዎችን አካተን 350 ለሚሆኑ የታክሲ አሽከርካሪዎች ብድር ማመቻቸት ችለናል ማለት ነው። የሁሉ ብድርና ቁጠባ ህብረት ስራ ማህበር የሐዋሳ አካባቢ ማስተባበሪያ ኃላፊ ወርቁ ፍቃዱ በበኩላቸው በማህበሩ ውስጥ 30 በመቶ ቆጥበው ታክሲ የተገዛላቸው የታክሲ አሽከርካሪዎች በርካታ መሆናቸውን ገልጸው አሁን ላይ ቁጥራቸውን ለማሳደግ ይሰራልን ብለዋል። የፋይናንስ ሴክተር እንደኛ ሀገር በደንብ አልተሰራበትም ብለን ነው የምናምነው። ስለዚህ ሁሉም ሰው ፋይናንስ አግኝቶ በአግባቡ መመለስ የሚችልበትን ሁኔታ አረጋግጠን የህዝብ ገንዘብ ነው የምናስተዳድረው። ስለዚህ በዛ መንገድ ሁሉም ጋር ተደራሽ ለመሆን ነው የምንሰራው። የታክሲ ተበዳሪዎቻችንም ውጤቱ በሚገርም ሁኔታ ሁሉም በአግባቡ እየመለሱ ያሉ ተበዳሪዎቻችን ናቸው። ከ350 በላይ ታክሲዎችን ገዝተናል እዚህ ከተማ ላይ በ6 ወር ጊዜ ውስጥ ማለት ነው። ስለዚህ ይህንን በደንብ አስፋፍተን የምንቀጥልበት ወደፊትም ደግሞ ከከተማዋ የእድገት ፍጥነት ጋር አያይዘን ሌሎችም አዲሽናል ማድረግ የምንችላቸውን ነገር ሁሉ እንደ ተቋም እንደ ፋይናንስ ተቋም ለማድረግ ከጎናቸው እንደሆንን ለመግለጽ ነው። በዛ ልክ አባሎቻችንም ተበዳሪዎቻችን በደንብ ደስተኛ ናቸው። ያነጋገርናቸው የታክሲ አሽከርካሪዎችም 30 በመቶ መቆጠባቸውን ገልጸው እዚህም ተጠቃሚነታቸው ከጊዜ ወደ ጊዜ እያደገ መምጣቱን ይናገራሉ። የሁሉ ከገዛልኝ በኋላ ያገኘሁት ብዙ ጥቅም አለ። ምክንያቱም ያን ብር ስላልሞላልኝ ያልገዛሁትን ታክሲ አሟልቶ ገዝቶልኝ ከገዙልኝ በኋላ ደግሞ የገዛሁትን ታክሲ የገዙልኝ ታክሲ ተጠቅሜ ሰርቼ ለራሴም ተጠቅሜ ክፍያውን ሙሉ በሙሉ ጨርሼ አሁን ታክሲን ሙሉ በሙሉ የራስ አድርጌያለሁ ማለት ነው። በሁሉ ስቆጠብ ለመጀመሪያ ጊዜ ነው። በአጋጣሚ ከሶሻል ሚዲያ ላይ አይቼ ነው የሚሰራውን ነገር ገንዘብ 30% ቆጥበን የተሽከርካሪ ባለቤት አድርጎናል። የሁሉ ቁጠባና ብድር ባመቻቸላቸው ተጠቅመው ተጠቃሚ መሆናቸውን የተናገሩት የታክሲ አሽከርካሪዎች ተቋሙ ስራ አጥ ለሆኑ ዜጎች የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል። ብዙ ጊዜ የሚፈጅብንን በቀላል ነገር 30% ቆጥበን ባለቤት አድርጎናልና ይሄኛው ከዛ በኋላ ደግሞ ለመመለስ ያን ያክል በስምምነት ባደረግነው ነገር ነው የብሩ ምላሽ እያደረግን ያለ ነውና በጣም ላመሰግነው የሚገባ ድርጅት ነው። አሰራራቸው ካስተመር አያያዛቸው እና እስካለበት መጥቶ ክፍያውን ግዛ ከሌለ እንኳን መጥቶ መቀበላቸው ልዩ ያደርጋልና ስለዚህ ለሁሉ ምስጋና አለኝ።